ተኝታለች። ቆይ አሁን የሳቅ ድምፅ አልሰማሁም እንዴ? እቺ ልጅማ እያስመሰለች ነው። ታያት ህፃን ልጅ እኮ ናት። ለምንድን ነው እንዲህ የምታረጊው? እንዳይመስልህ ልጅቷ እኮ ልጅ አይደለች፣ መርዝ ናት። አረፍ እንጂ በዚህ ሰዓት እኔና አንቺ እኮ ምንም አይነት ግርግር መፍጠር የለብንም። አባቷ ቢነቃና ቢነሳ እኮ ለእኔና አንቺ ጥሩ አይደል? ይኸውልህ ልጅቷን እኔ ነኝ እንጂ አንተ አታውቃትም። ቀስቅሼ ጠይቃታለሁ። እሺ አሁን ነይ። እዚህ ከነበረች በዚህ ፍጥነት የትምህርት ሄዳች። እሺ ና እንውጣውን በቃ። ሳሎን ወይ ሌላ ቦታ ተደብቃ ሊሆን ይችላል። በእርግጠኝነት ነቅታ ከዚህ ልጅ ጋር እዚህ ክፍል ውስጥ ነበረች እኮ። እዚህ ከነበረችማ በዚህ ፍጥነት ወደ ትምህርት ሄዳች። ባይሆን ነው የምፈልጋት። ቆይ እሺ ቆይ የት ሄደች ይባላል? የት ገባች ይባላል? እኔ ምን አውቃለሁ በፈጠረሽ። ተኝቼ እኮ እንቅልፍ እስኪወስደኝ ድረስ እኔ ጋር ነበረች እኮ። ለነገሩ አንተን ትጠብቃለህ ብዬ መታው የኔ ጥፋት። ቆይ እኔ ምን አደረኩኝ? ቁጭ ብዬ እሷን ስጠብቅ እንቅልፍ መተኛት አልነበረብኝ ማለት ነው? አላማውማ እንደዛ ነበር። አንተ ግን ለአላማው ሳይ ብቁ አትመስለኝም። አሁን እሱን ተውና የት ሄደች ይባላል? እሺ እኔ እንጃ የት ልትሄድ ትችላለች። ሲጀመር የት እንደሄደች በቃ አንተን ጠይቀህ ነበር። እኔ ምን አውቃለሁ የት እንደሄደች? አንተን አብራት የተኛው ሲጀመር የሁሉ ያንቺ ጥፋት ነው። መጀመሪያውኑ እናስወግዳት ስልሽ እምቢ ያልሽው ራስሽ ነሽ። እናስወግዳት ማለት ምን ማለት ነው? ትንሽ ጭንቅላትን አሰራው እንጂ ተሸክመው ብቻ አትዙር። በአንቺ ችግር በአንቺ ምክንያት ሁልጊዜ ጦስ ውስጥ እንደገባ እባክህ ደስ ያለን ማለት ትችላለህ። አሁን ስንንጫጫ ሰውየው ተነስቶ ያልሆነ ነገር ውስጥ እንዳንገባ እናንተ ክፍል ሄደን እናውራ። ተከተለኝ። አባዬ አማናዊት መጣች እኔ ጋር። አማናዊት ነው ያልሽኝ? አዎ አባዬ አማናዊት እኔ ጋር መታ ነበረ። አሁን መታ ስማኝ ሄደች። የኔ ልጅ በህልምሽ ነው አይደል? ኧረ አባዬ በአሁን እኮ ነው አባ። አማናዊት እኮ እዚህ ቤት የለችም። ቆይ እንዴት ብላ አንቺ ጋር ልትመጣ ትችላለች? እኔ እንዳየሁሽ ለማንም ሰው እንዳትናገሪ። ቆይ ምን ብላ ነው ለሰው እንዳትናገሪ ያለች? የኔ ልጅ አማናዊት ስለናፈቀችሽ ነው እንጂ ይሄ እኮ ቅዠት ነው። ኧረ አይደለም አባዬ እውነቴን ነው አባ። ቆይ እንዴት ሆኖ ነው በዚህ ሰዓት ልታያት የምትችይው? የኔ ልጅ በሩ እኮ ተቆልፏል። በምንም ሁኔታ ልትገባ አትችልም። ካለማንከኝ እሺ አባዬ ነገ ስለምትመጣ ታያታለህ። እሺ የኔ ቆንጆ እሺ በቃ አያታለሁ። እሺ አሁን ግን ገብተሽ ተኝ። አባዬ ግን አላመንከኝማ። ውሸቴን መስሎሃል? ኧረ በፍጹም አልመሰለኝም። አንቺ እኮ ልክ ነሽ። ደግሞ አሁን ሌሊት አይደል? ገብተን እንተኛ። እሺ አባዬ ነገ ጠዋት አማናዊት ስለምትመጣ ገብቼ ልተኛ። የኔ ቆንጆ እሺ ነይ ልውሰድሽ። ምን እየሰራሽ ነው በዚህ ሰዓት? እንዴ አንተስ በዚህ ሰዓት ምን ትሰራለህ? ደግሞ ማክቤል አሁን ተኝተሻል ነበር እንዴ? እኔማ ማኪ እኮ አማናዊትን አየኋት ብላ ልትነግረኝ ስትመጣ ይሻት ልገባ መጥቼ። አማናዊትን የት ነው ያየሻት? ኧረ እኔ አላየኋትም። ያው ምናልባት በህልሟ ሊሆን ይችላል። ቃሽታ ነው ሊሆን የሚችለው። አባዬ በቃ እንገባ። ቆይ ግን አንቺ በዚህ ማታ ወዴት እየሄድሽ ነው? መኝታ ቤት አልነበርሽ? ወንድሜ ሲጠራኝ ወጥቼ ነበር። ሲሄድ ግን ለካ አልጠራኝም፣ ተኝቷል እሱ። አልገባኝም። ዛሬ እዚህ ቤት ያላችሁ ሰዎች ምንድን ነው ነገሩ? ማክቤል አማናዊትን አየኋት፣ አንቺ ደግሞ ወንድሜ ጠራኝ ምናምን እያልሽ ነው። ያው አንተስ ቀን ማንም ሳይጠራ ሰው ጠራኝ እያልካን ነበር። ከአንተ ቅዠት ተላልፎብን ይሆናል። ነገሩ ላይማ በጣም ጎበዝ ነሽ። ነይ ልቅ ገብተን እንተኛ። ቅዠት? ይሄማ ቅዠት ሊሆን አይችልም። ግን እቺ ማክቤልን አማናዊትን የት እንዳየቻት ጠይቃት ደስ ይለኝ ነበር። ነይ እንጂ ምን ሆነሽ ነው? እሺ አንተ ዳንኤል፣ ዳኒ ሀሳብ የሌለበት ቂጠ ዘንባጣ ነው አሉ። አንተ እኮ ነው። እሺ አሁን ደግሞ ምን አድርግ ነው የምትይኝ? ማታ እኮ ከዚህ ሶጣ ኤልያስ አገኘኝ።
ኤልያስ ነቅቶ ነበር እንዴ? እናማ ማክቤል ሄዳ አማናዊትን አየኋት ብላ ኤልያስ ነገረችው። ምንም አታቀምጻናት አትቀስቅሻት ብለ ይኸው ጉድ ሰራች። ያቺ መርዝጻ ምን አባቷ ነው ታዲያ እንደዛ ስታስመስለኝ ነበር? ልጅቷ እኮ ፊልመኛ ነች አልኩ። በደንብ ነው ድራማ መስራት የምትችልበት። ስለዚህ ታዲያ ህፃኗን አንቀናት የት አባቷ እንዳየቻት ትንገረና። አንቀን ምናምን ትላለህ እንዴ? አማናዊትን ስለማግኘት አስብ አንተ ደደብ። አማናዊት እኮ አውቃ ነው እየሸሸችን ያለችው። እንዴት አድርገን ነው የምናገኛት? አላውቅልህ። እኔ አላውቅም ኬት እንደምናገኛት። ታዲያ እኔ ኬት አባቴ ነው ማመጣት? እዚህ ጋር አጋድማት የነበርከው አንተ ነበርክ እንዴ? አንተማ ምን አለበት ትተኛለህ። ቆይ እንቅልፍ አንተ ምን ነው? እሺ ታዲያ እኔ ምን ላድርግ? ልበል እንዴ? የምታብደውማ አማናዊትን ፊት ለፊት ስታገኛት ነው። አንተ ነስ እባክህ። ወይኔ ማክዳ፣ እቺ ፈልፈላ የሆነች አማናዊት የምትባል ሴትዮ የት ገባች ይባላልሽ? በስመ አብ ወወልድ ወመንፈስ ቅዱስ። አቤት ፈለግሽ? አንቺ ከየት ነው የመጣሽው? ከሞትኩበት ከቀበርሽኝ ቦታ። ስለምን ሞት ነው የምታወሪው? የት አባሽ ነበርሽ? አንቺና ወንድምሽ ልበለው ወይስ ውሽማሽ? ሁለታችሁ ልቀብሩኝ አልነበር እንዴ? አማናዊት ምንድን ነው የምትቀባጥሪ? ስለምን ውሽማ ነው የምታወሪው? ዳኒ ወንድሜ ነው። ኧረ እባክሽ ከወንድምሽ ጋር ነው ራቆትሽን ስትላላሽ ያየሁሽ። ስነ ስርዓት ይኑርሽ። የማይሆን ነገር እየቀባጥሽ ቤተሰቤን አትበትኝ። ዳኒ ወንድሜ ነው። አንቺ ስለ ቤተሰብ ታውቂያለሽ እንዴ? አንቺ እኮ ሰው አትወጂም። ሰው የሚወድ ሰው ነው ቤተሰብ የሚኖረው። አንቺ አማናዊት ክብርሽን ጠብቂ ብዬሻለሁ። የትም እየሄድሽ እየመጣሽ ደግሞ እኔ ልትፈነጭብኝ ትፈልጊያለሽ? አንቺ ስለ ክብርም ቢሆን የማውራት ሞራል የለሽም። እስቲ ክብር ለአንቺ ምንድን ነው ንገሪኝ። ይኸውልሽ ክብርማ የባለትዳር ቤት ውሽማ ሆኖ አለመግባት ነው። ኧረ እባክሽ ወንድሜ ነው ብሎ ውሽማ ማምጣት ለአንቺ ክብር ነው እንዴ? ዳንኤል እኮ ወንድሜ ነው አልኩሽ። ምን አባሽ አይተሽ ነው የምትቀባጥሪው? ወንድሜ ከምትይው ጋር ስትባልግ ያይችሽ። አቁም ብዬሻለሁ። ከዚህ በላይ የምትዘላብጂ ከሆነ እዚሁ ነው የምዘርርሽ። ምንም ያየሽው ነገር የለም። ለምንድን ነው የምታስፈራሪኝ? ማስራሽ ነው አንቺ የምታስፈራሪኝ? እኔ ማክዳ ስለሆንኩ ነው የማስፈራራሽ። ከኔ ጋር መሳፈጥ ለህይወትሽ ጥሩ ስላልሆነ። እኔ ደግሞ ምንም የማልፈራ አማናዊት ስለሆንኩ ነው። የኔ ቆንጆ እንዴት ነሽ? ደህና ነኝ። ምን ነው ፈራሽ? አይ አጎቴ አልፈራሁም። አትፍሪኝ እሺ። እኔ አጎትሽ እኔ ላጫውትሽ የመጣሁት እሺ። እሺ አጎቴ፣ አሁን ግን መጫወት አልፈልግም። ምን ችግር አለው ከኔ ጋር ትንሽ ጨዋታ ብንጫወት? አይ አጎቴ፣ እኔ አሁን ደክሞኛል ልጫወት። እሺ እንግዲያውስ አንድ ሁለት ጥያቄ ልጠይቅሽና መልሱን ካወቅሽ ትነግሪኛለሽ። እሺ። አማናዊትን አይተሻታል? እኔ አማናዊትን አላየኋትም። ተይ፣ ስታያት እኮ አይቼሻለሁ። ማክቤል ውሸት እኮ መጥፎ ነው። ለምን ትዋሻለሽ? አባዬ ውሸት መጥፎ ነው ይላል፣ እማዬ ግን ታዟሸኛለች። ውሸት ግን ዞሮ ዞሮ መጥፎ ነው አይደል? አባዬ እንዳለው አዎ። ስለዚህ አባትሽን የምትሰሚና የምትወጂ ከሆነ እውነቱን ንገሪኝ። አማናዊትን አይተሻታል አላየሻትም? አጎቴ አልዋሸሁም፣ አላየኋትም። በቃ ከክፍሌ ይውጣልኝ። ማክቤል ትዋሻለሽ አይደል? አጎቴን አልዋሸሁም፣ አሁን ከክፍሌ ይውጣልኝ። እውነቱን ንገሪኝ። አማናዊትን አይተሻታል አላየሻትም? አጎቴን የውሸቴን አይደለም፣ አማናዊትን በጭራሽ አላየኋትም። አሁን ከክፍሌ ይውጣልኝ። ገባሽ አይደል? አልፈራሽም፣ አልሸወደልሽም። ቆይ ግን አንቺ በትክክል ከዚህ ቤት የፈለግሽው ነገር ምንድን ነው? ያንቺን ውሸት ማጋለጥ። እሱን እሺ፣ ሳይሳካልሽ ቀደምሽ ልትሞቺ ትችያለሽ። ሞት የምፈራ መስሎሽ ከሆነ አልፈራም። ሲኦልን 1-3 ጎብኝቼ የመጣው ሰው ነኝ። ይሄን የዱርዬ ወሬሽን ዝም ብለሽ አዘላብጂብኝ። አንቺም ከዱርዬ ጋር ባትሳፈጪ ጥሩ ይመስለኛል። አማናዊት ትሰሚኛለሽ? ከዚህ በኋላ ለአንቺ የሚሆን ትዕግስት የለኝም። ንገሪኝ፣ ምን አባሽ ነው የፈለግሽው? እኔ አንቺ ምንም ለማድረግ ፈልጌ አይደለም። ብትኖሪም አትጠቅሚኝም፣ ብትሄጂም አትጎጂኝም። ኧረ እባክሽ፣ እንደምጎዳሽና እንደማልጎዳሽ አሳይሻለሁ። ምን ያክል አንቺን መጉዳት እንደምችል እንዳሳይሽ ፈልገሽ የለ? ላሳይሻ። ስሚ አማናዊት፣ የጎዳና ህይወት ምን ያህል ከባድ እንደሆነ አንዳንድ ከማያቸው ሰዎች አውቀዋለሁ። ስለዚህ ያን የማይረባ የጎዳና ህይወትሽን ትተሽ ይህን የመሰለ ቤት ውስጥ መኖር አትፈልጊ? አልፈልግም። ትፈልጊያለሽ እንጂ አትዋሺ። ራስሽን በደንብ አዳምጪ። አልፈልግም አልኩሽ እኮ። እዚህ ስመጣ ያየሁት የዘቀጠ ጭንቅላት ብቻ ነው። ይኸውልሽ የእኔ ቆንጆ፣ የምትፈልጊውን ነገር እሰጥሻለሁ። ከፈለግሽ ቤት ወርቅም አለኝ። አንቺ ብቻ ተረጋግተሽ አስቢበት። ምኑን እንዳስብበት ነው የምትፈልጊው?
ምንም ነገር ሳትሰላብጂ ከዚህ ቤት የምትሄጂልኝ ከሆነ የምትፈልጊውን ነገር ላደርግልሽ ቃል እገባልሻለሁ። በህፃን ልጅ ነፍስ ላይ የምቆምር ራስ ወዳድ አይደለሁም። እሺ ሆሆ ይህን የማይረባ ዲስኩርሽን ሂጂና በቴሌቪዥን አስተላልፊ። ማንም አይፈልግሽም። ነገ ሁሉም አውጥቶ ነው የሚጥልሽ። ኤልያስም ቢሆን አስወጥተው ይጣሉኝ። ከእንዳንቺ አይነት ጭራቅ ግን ማክቤልን ማዳን ለእኔ ክብር ነው። በጣም ጥሩ። ስለዚህ ሁለታችንም ተመሳሳይ ሪንግ ውስጥ ያለ ነው ማለት ነው። ተደባድቦ ማን እንደሚያሸንፍ እናያለን። ችግር የለውም። እንደዚህ አይነት ወኔ ይመቸኛል። ክብር የማይወድላት ድሃ ደግሞ አንቺ ናቸው። ያንን ሽማሽን የምፈራ መስሎሽ ከሆነ አትሳሳች። ሁለታችሁም ብትሆኑ ለእኔ አታውቁትኝም። እሺ መልካም እድል ላንቺ። በጣም ጥሩ። በጥሩ ሁኔታ ዋጋ አስከፍልሻለሁ። እውነቱን ንገሪኝ፣ አማናዊት የት እንዳለች ታውቂያለሽ? አጎቴን ያላቅም፣ በእናትህ ልቀቀኝ። እና አማናዊት የት ነው ያለችው? አቤት፣ እዚህ ነው ያለሁት። ፈለግከኝ? በመጨረሻም መጥፋትሽ እንደማያዋጣሽ ታረጋግጪ መጣሽ አይደል? ቆየት ነበርሽ? እና አንተስ ማንነትን መቼ ነው ለመግለጥ ያሰብከው? አይነ ስውሩ። ተይ ተይ፣ ህፃን ልጅ ፊት እንደዚህ አይነት ነገር አይነገርም። እኔ የጠራሽኝ ስም ጥሯል። ልጅ ፊት? እናንተ ሲጀመር ልጅና አዋቂ ታውቃላችሁ እንዴ? እሱን ተይና አማናዊት፣ የት ጠፍተሽ ነው? አስጨነቅሽኝ እኮ። ኧረ እባክህ አስጨነቅኩህ እንዴ? አንተና ውሽማ ሲጀመር መጨነቅን ታውቃላችሁ እንዴ? በስመ አብ! እንዴት አይነት ለጆሮ የሚደብር ቃል ነው የምታወሪው? ስለምን ውሽማ ነው የምታወሪው? ስማኝ፣ እኔ እዚች ህፃን ፊት ምንም ነገር ማውራት አልፈልግም። ለውሽማህም ነግሬያታለሁ። ግጠሙኝና ማን እንደሚያሸንፍ እናየዋለን። እኔ አንቺ አልጋ ላይ የምንገጣጠምሽ አንቺ ነኝ የመታሽ? እኔ እንደ ማንኛውም ሴት ርካሽ ሴት አይደለሁም። እሺ፣ ለራሴ ክብር ያለኝ ሰው ነኝ። እላይነሴ በጣም ደስ ይላል። እስቲ አንተ ተፈለከ ሂድ፣ ወጣ በቃ ሂድ፣ ሂድ። ኤልያስ አማናዊት መታላለች። ምን? አማናዊት መጣች? ያው ምን ነው በጣም ደስ አለ። አይ ጠፋች ብዬ በጣም ተጨንቄ ነበር፣ ለዛ ነው። እሷም አልጠፋችም። የጠፋው የኔ ወርቅ ነው። ወርቅ? ስለምን ወርቅ ነው የምታወራው? አንደኛ ዓመታችንን ስናከብር የሰጠኝ አንገት ሐብል ጠፍቶብኛል። እና ታዲያ የት ይጠፋል? በደንብ ፈለጊው እንጂ። ፈለኩት እኮ። ምን ሆነሃል? ዛሬ ጧት ላደርገው ስፈልግ አጣሁት። ይኸውልሽ ተረጋግተሽ ፈልጊው። እኔም አግዝሻለሁ። በደንብ ስፈልገው እናገኘዋለን። የሆነ መሳቢያ ውስጥ ወይ የሆነ ነገር ውስጥ ተወሽቆ ነው። ይኸውልህ ስማኝ፣ አመንከኝም አላመንከኝም ይሄንን ወርቅ የወሰደችው አማናዊት ናት። እንዴ ምን ማለትሽ ነው? ለምንድነው ልጅቷ ባላደረገችውና ባላየችው ነገር ስሟን የምታጠፊያት? ምንድነው አላደረገችው ማለት? ትናንት ከዚህ ቤት ጠፍታ ዛሬ ስትመለስ ወርቅ የጠፋ ሀያ አይደል? እሷ በፍጹም ይሄንን ነገር አታደርግም። ነገሮችን ዝም ብለሽ አታገናኛቸው። ወርቁ የትም አይሄድም፣ አብረን እንፈልገዋለን። እሺ ፈልገዋ። እስኪ እንሂድ። አገኘው? የት ይሄዳል? ተረጋግቼ ስላልፈለኩት ነው። አገኘዋለሁ። እሺ ፈልገው። በደንብ ጊዜ ይስጥ። በቃ ወርቁን ተረጋግተን እንፈልገዋለን። አሁን ግን አማናዊትን ላገኛት። እንዴ ምን አልክ? ምን ነው አይኗን አፍቆሃል? እንደዚህ ነው ያህል? ስለምን አይን መናፈቅ ነው የምታወራው? የት ሄዳ እንደነበረና በሰላም እንደጠፋሽ ልጠይቃት ነው። አዎ በጣም በሰላም ነው የጠፋችሁ። ተመልሳ የመጣችሁ ደግሞ ወርቄን ለመስረቅ ነው። አይገባም እንዴ? ምን ሆነሻል? ቆይ ግን ልጅቷ ለምንድን ነው ያለ ስሟን ስም የምትሰጫት? ይኸውልህ እኔ አሁን ለማንኛውም የምፈልገው በደንብ እንድትፈትሽልኝ፣ ከዚህ ቤት ሳትፈተሽ እንድትወጣ አልፈልግም። ማክዳ ምን ሆነሻል? ለምንድን ነው ስነ ስርዓት የማይኖርሽ? አብረን ሄደን እንፈትሻታለን አልኩህ እኮ። ብቻህን አትሄድም። አማናዊት እኮ ፈልጋ አይደለም እዚህ ቤት የመጣችው። እኔ ነኝ ለማክቤል ብዬ ይዣት የመጣሁት። ይሄንን ደግሞ አስታውሽ። በግድ ነው ይዣት የመጣሁት። ግን ደግሞ ጠፍታ ነበር። ለምን ተመልሳ የመጣች ይመስልሃል? የፈጣሪ ያለ እንጂ አልተፈተሽም እንጂ እኮ ያንተም ሰዓት ሌሎች ነገሮችን እኮ ጠፍተው ሊሆን ይችላል። ማክዳ ልጅቷ ሌባ ብትሆን እኮ ፈልጊያት ሳይሆን ፈልጋ ነበር እዚህ ቤት የምትመጣው። ለማንኛውም አሁን ሄደን ብናረጋግጥ አይሻልም? እንፈትሻትና ካልተገኘ ያኔ አንተን አምናለሁ። እባክሽን ማክዳ ይሄን እንፈትሻት የምትይው ነገር ተይው እስኪ። ኧረ እባክህ ልተውህ። ለነገሩ ትዳራችን ስለቀለለብህ አይደል? ስጦታውም እንደ ቀለለ። በፍጹም እንደዛ አይደለም። ቤት ውስጥ ችግር ከሚፈጠር ራሱን ወርቁን የራሴ እገዛልሻለሁ።
ቆይ አንተን እንዲህ ስጦታ ብለህ ሰጣሃት? ምን ነው እንደዚህ ተከራከርክልኝ? አንቺ ምንድነው የምትይው? እኔ ምንም አውቀው ነገር የለም እንዴ። ስለዚህ ለምን ጊዜ እናቃጥላለን? ተነስተን ሄደን ፈትሻት። የት እየሄድሽ ነው አማናይት? ደግሞ የሚሄድበትን ቦታ አንቺ ማስፈቀድ አለብኝ እንዴ? አማናይት ምን ሆነሽ ነው? ጠፋሽብን እኮ። እዚሁ ነበርኩ። የት እጠፋለሁ? እንዴት? ትናንት እኮ ጠፍተሽብን ስንፈልግሽ ነበር። ቤት ውስጥ እኮ አልነበርሽም። እዚሁ ቤት ነበርኩ አልኩህ እኮ። አይ እዚህ ቤትም አልነበርሽም። የት? እዚህ ቤት የት ነበርሽ? ሚስትን ብትጠይቃት አይሻልም እኔን ከመጠየቅ? ሌላውን ወሬ ተውና ቀጥታ ፈትሻት እባክሽን። ማክዳ እስኪ ነገሮችን ቀለል ለማድረግ ሞክሪ። አማናይት አንቺ ግን ደህና ነሽ አይደል? ደህና ነሽ? ጭራሽ ደህና ነሽ ትባባልልኛለህ እንዴ? ፈትሻት አልኩህ እኮ። ምንድን ነው የምትሉት? መፈተሽ ምናምን አልገባኝም። ምን መሰለሽ አማናይት፣ የማኪ ወርቅ ከዚህ ቤት ጠፍቷልና። እና ሌባ እያልከኝ ነው? ኖ እኔ እንደዛ እያልኩሽ አይደለም። አዎ ምን ታስተባብላለህ? ሌባ ናት። ሌባ ይሰርቀዋል እንዴ? እሷ ራሱ እኮ ሌባ ናት። ምን አባሽ ነው የምትይው አንቺ? እኔ ነኝ ሌባዋ? ጭራሽ ቤቴ መተሽ እኔ ነው ሌባ የምትይው? ፈትሻት። አንቺ ነሽ ሌባሽ። ስርዓት ይኑርሻ። ወደዛ በእናት በቃ ሁለታችሁም ተረጋጉ። ማንም አይፈትሽም። በቃ ወርቁ ከተገኘ ተገኘ፣ ካልሆነ በቃ እኔ ራሴ እገዛልሻለሁ። ተርፏላ፣ በደንብ ተርፏል። ድጋሚ ነው ወርቅ የምትገዛልኝ ነው ወይስ አንተ የሌባዋ ተባባሪ ነህ? ለምን አትፈትሽልኝም? ኧረ ጣጣ የለውም። ና ፈትሽኝ። በጣም ጥሩ፣ ይኸው ፈትሻት። ካልወሰደች ካልተሰረቀ እኔ እሆናለሁ ጥፋተኛ። ችግር የለውም። ና ፈትሽኝ። አማናይት በጣም ይቅርታ፣ ይህንን ማድረግ አልፈልግም ነበር፣ ግን ደግሞ ለቤቱ ሰላም ሲባል ግዴታ መፈተሽ አለብኝ። ይኸው ተገኘ። እቺ ሌባ ይዛ ልትወጣ ስትል ተያዘች። ይኸው ምን ብዬ ነበር? ኧረ እኔ በስመ አብ እኔ ያላየሁም ወርቅ የሚባል ራሱ እኮ ነክቼ አላውቅም። አማናይት ምን እያደረግሽ ነው? ኤልያስ ቆይ ላስረዳ። እሷና ወንድሟ ተብዬ ትያፍሽን ሌባ ውጭ ከቤት ውጭ። ልቀቂኝ እባክሽ። አሁን ደግሞ ምን ልትይ ነው? እባክሽ ሌብነትሽ ተጋለጠ እኮ። ይህን እንዳላደረኩት ልቦናሽ በደንብ ያውቃል። ይሄ አንቺ ሴራ ነው አይደለ? አዎ እኔ ሴራ ነው። ምን ልታመጪ? ነግሬሽ ነበር መጀመሪያውንም ከኔ ጋር እንዳትሳፈጪ ብዬ። አሁን በአንቺ ቤት ያሸነፍሽ መስሎሻል? እኔ ማን እንደሆንኩ አታውቂም። እሺ አፈር ድሜ ለማስበላሽ። እሱን ለማድረግ እኮ እድሉ ያስፈልጋል። አሁን ቀጥ ብለሽ ቤት የለቀሽ ውጪ። አልወጣም። አሁን ከአንቺ አንድ ነገር ነው የምፈልገው። አንቺ ነሽ አይደል ወርቁን ኪሴ ውስጥ የከተትሽው? አዎ እኔ ነበርኩኝ። እንዴት መሰለሽ ያስገባሁት? አሃ ስለዚህ አንቺ ነሽ ማለት ነው ኪሴ ውስጥ ወርቁን የከተትሽው? አዎ እኔ ነኝ። ከዚህ በኋላ እዚህ ቤት የመኖር ተስፋ የለሽም። ምን ትመስላለች ወንጭፊት? አብቅቶልሻል። እኔ ለልጅቷ ብስኩት ሳልሰጣት ራስ ያመጣሽውን ብስኩት በእኔ ያሳብሻል? አዎ ሁሉንም ነገር እኔ ነኝ የሰራሁት። አንቺን ከዚህ ቤት እንደማስወጣሽ ቃል ገብቼ ነበር። አሁን ቃሌን እያከበርኩ ነው። ታዲያ ለምንድን ነው እሱ ፊት የምታስመስይው? ምክንያቱም አንቺን ጠልቶ እንዲያባርርሽ ነው። ምን ነው ድራማዬን ማብራራት አለብኝ እንዴ? ስሚ እሱ እኔን በጭራሽ ጠልቶኝ ከቤት እንደማያባርኝ ወቂ። እሺ ደግሞ ተንኮልሽ ላይ ቀጥይበት። አሁን በእነሱ ውጭልኝ ከዚህ ቤት። ከመውጣቴ በፊት አንድ ነገር አሳይሻለሁ። ሁሉንም ነገር እዚህ ላይ ቀርጫለሁ። እሺ አሁን ለኤልያስ ሄጄ አሳየዋለሁ ማለት ነው። ከዛ እውነተኛ ማንነትሽን ያውቃል። ኧረ እባክሽ አሳየዋለሁ። አሳየዋለሁ። አለሽ አንቺ ውሻ። ከዚህ በኋላ ጌታ ሆይ፣ ቆይ እዚህ ቤት ምን እየተካሄደ ነው? ምን እየተፈጠረ ነው ያለው? የእውነት ወርቁን አማናይት ናት የሰረቀችው? ቆይ እንዴት ሊሆን ይችላል?
ይሄ ማለት እኮ የቤቱ ዕቃ ቀስ በቀስ ሊያልቅ ነው ማለት ነው። ወይኔ ኤልያስ፣ ምናልባትም እኮ ማክዳ ልክ ልትሆን ትችላለች። አዎ አማናይትን ማስወጣት አለብኝ። ያለኝ አማራጭ እሱ ነው። ልቤ ደግሞ ይህንን አይደለም የሚለኝ። አፌ ሌላ ነገር ይላል፣ ልቤ ደግሞ ሌላ ነገር። ጌታ ሆይ፣ ቆይ በአማናዊት ጉዳይ ግን ትክክል ነኝ? ምን እየተሰማኝ እንደሆነ ግራ ገብቶኛል። ግን ደግሞ ግድ ነው፣ ከዚህ ቤት መውጣት አለባት። ልጅም ያለ አማናዊት መኖር መልመድ አለባት። አዎ ይሄ ነው ትክክለኛ ውሳኔ። ያለ እሷ መልመድ አለባት። ልቀቂኝ እኮ ነው አንቺ ማትረቢ ይቃወምሽ ልጅ። አማናዊትን ከለቀቅሻት እለቅሻለሁ። እሺ አትለቂኝም አንቺ ማትረቢ። ወይኔ ማክዳ አንቺ የኔ ጸጉር ነው ያልሽው? ተናገሪ። አንቺ ዲቃ የኔን ማክቤል ዲቃላ ያልሻት? ቆይ አባ ቆይ የኔ ጌታ ዝም በይ። የኔን ማኪ ዲቃላ የኔን ማክቤል ዲቃላ ብሌኔን ዲቃላ